አባቴ ጊዮሜሪ ሂር ዊ ጎ ተባለ። እንግዲህ ወያላው ሲጀመር ይህን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው። እውነት ውሸት አንወሻሽ። ወያላ እንተዋወቃለን ሲጀመር። አሁን ኦማር ቤራጋ ምን አለበት እንደዚህ ኮኔን ተጫዋታ አንተ ብትጨርሰው ምን አለበት? አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ። ጉማሬሽ ይችላል፣ አምነናል፣ ይችላል። በቃ እንደ ወያላ ተፋጣኝ ተወድ እንኳን ደስ አለ። በቃ ተፋጣኝ ነው። ሰዎች ቪኒሲየስ ጁኒየር እና ሪያል ማድሪድ አልተስማሙም። ማድሪድ ቪኒሲየስ ጁኒየር የሚጠይቀውን ነገር ለመክፈል ፍቃደኛ እንዳልሆነ አሳውቋል። ያው ጥቅማ ጥቅሞችና ቦነሶች ናቸው። እናም ያው ቦነሶቹን የማይከፍልበት ምክንያት እንግዲህ መልበሻ ክፍል ውስጥ ኖ ኮንፌክት ወይም ደግሞ ፉክክርን በሉት ብቻ እንደዚህ አይነት ቼን ኦፍ ኢቨንትስ ይፈጥራል ተብሎ ስለታሰበ ነው። እና ማድሪድ ያንን ስለማይፈልግ እንግዲህ ለቪኒሲየስ የሚጠይቀውን ነገር መክፈል አልፈለገም። ቪኒዋል ቦነስን ጨምሮ የተለያዩ ነገሮች የሚሆን ከሆነ ደግሞ ማድሪድ ለመሸጥ ይገደዳል። ቪኒሲየስ ጁኒየር ለመሸጥ የሚገደድ ከሆነ ደግሞ መሸጥ ያለበት ደስ መንዝ ነው ወይም ደግሞ በዚህኛው ወር ውስጥ ይሸጧል ቪኒሲየስን እየተባለ ነው። አርሰናል ጉዳይ ደግሞ ሲሪየስ ሆኗል ሰዎች እና በጣም እኔ የገረመኝ ነው ይሄን ራሱ እንትን ማለቱ ብቻ። የሚሆን ከሆነ ደግሞ ማድሪድ ያው ከዚህ በፊት እንደምታውቁት ለመሸጥ የሚገደድ ከሆነ ለመሸጥ ብቸኛው አማራጭ ነው ብሎ የሚያስበው አርሰናል ነው። ስለዚህ አርሰናል ደጋፊዎች እንግዲህ ተስፋ አለ እየተባላችሁ ነው። ቪዲዮ ደግሞ ለአርሰናል ደጋፊዎች ነው ላኩ። ያን ዲያሞንዴ፣ ቪኒ ጁኒየር፣ ብራድሊ ባርኮላ፣ ሮሪ፣ ቡርኖ ጉማሬሽ እንዲሁም ደግሞ ፈራን ቶሬዝን አስመልክቶ ሰበር የተባሉ አዳዲስ የተሰሙ እግር ኳስ የዝውውር መረጃዎችን እንደተለመደው ወደ እናንተ አጠር አድርጌ ይዤላችሁ ቀርብ ያለው ቪዲዮውን ኮፒ ሊንክ እና ሪፖስት እያደረጋችሁ እነዚህን መረጃዎች ከኔ ጋር መከታተል ትችላላችሁ። እንግዲህ ያን ዲያሞንዴ ወደ ሪያል ማድሪድ ለማቅናት ሙሉ በሙሉ ከስምምነት ላይ ተደርሷል ብሎ ፋብሪዚዮ ሮማኖ ሂሩጎ ብሎ አውጆ የነበረን ቢሆንም ነገር ግን ይህ መረጃው እንግዲህ የአሪብ ሌቪዥንጉ ማኔጂንግ ዳይሬክተር የሆኑት ማርሴል ሻፈር ሐሰተኛ እንደሆነ አረጋግጠዋል። ታዲያም እንግዲህ አንድ ዲያሞንዴ ወደ ሪያል ማድሪድ የሚያቀናበት የዝውውር ሁነት ላይ እንግዲህ አንዳንድ መጓተቶች እንደገጠሙና አሪብ ሌቪዥንጎች በቀላሉ ይህንን ተጫዋች ለሪያል ማድሪድ ለመልቀቅ ፈቃደኛ እንዳልሆኑ ነው እየተነገረ የሚገኘው። ነገር ግን ነገራቶች አሁን በሚቀጥሉት ቀናቶች ላይ መጨረሻቸውን ያገኛሉ ተብሎ ይጠበቃል። ዲያሞንዴም ወደ ሪያል ማድሪድ የመጨረሻ ጣፈንታው ይሆናል ተብሎ ይጠበቃል ማለት ነው። የፋብሪዚዮ ሮማኖ ሂሩጎ የተባለ መረጃው ግን ሐሰተኛ እንደሆነ በዚህ ተጫዋች ዙሪያ ራሳቸው እንግዲህ የአሪብ ሌቪዥንጉ ማኔጂንግ ዳይሬክተር ማርሴል ሻፈር ተናግሯል። ከአንድ ዓመት ያነሰ የኮንትራት ጊዜ በሪያል ማድሪድ የቀረው ብራዚላዊ የፊት መስመር ተጫዋች ሆኖ ቪኒ ጁኒየር አሁንም ምንም አይነት ኮንትራቱን ለማደስ ከፍ ያለ ስቴጅ ላይ በንግግር ደረጃ እንዳልተደረሰ ነው እየተነገረ የሚገኘው። ሪያል ማድሪዶች ይባስ ብሎ ለተጫዋቹ ምንም አይነት ሳይኒንግ ቦነስ ማቅረብ እንደማይፈልጉ ተነግሯል። ተጫዋቹና ሪያል ማድሪድ መካከል እየተደረገ የሚገኘው ድርድርም እንግዲህ እስካሁን ምንም አይነት እድገት እንዳላሳየ ነው እየተነገረ የሚገኘው። ይህ ተጫዋች ኮንትራቱን ማያራዝም ከሆነ ሪያል ማድሪዶች በያዝነው የዝውውር መስኮት ለመልቀቅ ይገደዳሉ። አርሰናሎች ደግሞ በዚህ ተጫዋች ላይ አይናቸውን እስካሁን እንደጣሉ ነው ሪፖርቶች እያሳዩ የሚገኙት ማለት ነው። እውነቱን በቅርበት እየተከታተሉ ይገኛሉ። በቅርቡም እንግዲህ አዲስ ነገር ይኖራል ተብሎ ይጠበቃል። ከዛው ከአርሰናል ሳንወጣ ብራዚላዊ አማካኝ ቡርኖ ጉማሬሽን ለማስፈረም መድፈኞቹ አርሰናሎች ከተጫዋቹ ጋር ከስምምነት ላይ የደረሱ የነበረ ቢሆንም ነገር ግን ለኒውካስትል ዩናይትዶች ያቀረቡላቸው የመጀመሪያ የጨረታ ዋጋ እንግዲህ በኒውካስትል ዩናይትዶች ውድቅ እንደተደረገባቸው ተነግሯል። ይህንን አስመልክቶ ቡርኖ ጉማሬሽ ከክለቡ እንዲለቁት ኒውካስትሎች ላይ ጫና ማሳደር እንደጀመረ ነው ሪፖርቶች እየጠቆሙ የሚገኙት። በዚህ ተጫዋች ዙሪያ በሚቀጥሉት ቀናቶች አዲስ ነገር ይኖራል ተብሎ ይጠበቃል። የመጨረሻ እጣ ፋንታውም እንግዲህ ወደ አርሰናል ይሆናል ተብሎ ነው እየተነገረ የሚገኘው። ሊቨርፑሎች ለፈረንሳይ የፓሪስ ሴን ዠርሜን የፊት መስመር ተጫዋች ሆኖ ብራድሊ ባርኮላ ይፋዊ የዝውውር ሂሳብ ጨረታቸውን መጀመራቸው ተነግሯል። ከ100 ሚሊዮን ዩሮ በላይም እንዳቀረቡ ተነግሯል። ነገር ግን ይህ የዝውውር ሂሳብ ፓሪስ ሴን ዠርሜኖች ከሚፈልጉት የዝውውር ሂሳብ በጣም የራቀ እንደሆነ ነው እየተነገረ የሚገኘው ማለት ነው። ነገር ግን ብራድሊ ባርኮላ ከፓሪስ ሴን ዠርሜን ጋር መቆየት እንደማይፈልግና ኮንትራቱን እንደማያራዝም አሳውቋቸዋል። ወደ ሊቨርፑልም ለማቅናት ፍላጎት እንዳለውና ከስምምነት ላይም በግሉ ዙሪያ እንደደረሰ አንዳንድ ሪፖርቶች ሲያሳዩ እንደነበረ የሚታወስ ነው። በሚቀጥሉት ቀናቶችን በዚህ ተጫዋች ዙሪያ አዲስ ነገር ይኖራል ተብሎ ይጠበቃል። ሮድሪና ሪያል ማድሪድን አስመልክቶ እንግዲህ ማንቸስተር ሲቲዎች ከ65 ሚሊዮን ዩሮ በላይ ከተጫዋቹ ዝውውር እንደሚፈልጉ ነው የተነገረ የሚገኘው። አንዳንድ ምንጮች እያሳዩ እንደሚገኘው ከሆነም የተጫዋቹ የዝውውር ሂሳብ ከ65 ሚሊዮን ዩሮ እስከ 75 ሚሊዮን ዩሮ ሊሆን እንደሚችል ያሳያል። ታዲያም እንግዲህ ተጫዋቹ ወደ ማድሪድ የማቅናት ፍላጎት እንዳለው ሪፖርቶች እያሳዩ ይገኛሉ። ነገር ግን ይህን ተጫዋች ለማስፈረም ባርሴሎናዎችን ፍላጎት አላቸው ብሎ ማንቸስተር ሲቲዎች እንደሚያምኑ ነው ሪፖርቶች እየጠቆሙ የሚገኙት። ባርሴሎናዎች ፈራን ቶሬዝ በባርሴሎና ቤት ኮንትራቱን የማያራዝም ከሆነ ለፓሪስ ሴን ዠርሜኖች ለመሸጥ ብቻ ፍላጎት እንዳላቸው ነው የተነገረ የሚገኘው። ፓሪስ ሴን ዠርሜኖች ተጫዋቹን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከል ቀዳሚ ክለብ እንደሆኑ ነው እየተነገረ የሚገኘው። የጀርመኑ ኃያል ክለብ ባየር ሙኒክ ዛራጎዛ፣ ቦዬ እንዲሁም ደግሞ ፋሊናን ለዝውውር እንዳቀረቡ ነው እየተነገረ የሚገኘው። እስካሁን ግን ምንም አይነት አዲስ ክለብ እነዚህ ተጫዋቾች ፈልጎ የመጣ እንደሌለ ሪፖርቶች እያሳዩ ይገኛሉ። ለማንኛውም እነዚህን መረጃዎች አስመልክቶ እናንተ ምን ትላላችሁ? ሀሳባችሁን አጋሩ። ሰበር ዜና፣ ዩናይትድ ተጫዋች አያስፈርምም። የዩናይትድ ደጋፊዎች ያስደነገጠና ያበሳጨ መረጃ ወጥቷል። ዘአትሌቲክ እውነታውን አጋለጠ፣ ደርሼበታለሁ በማለት በዛሬው ዕለት ዘአትሌቲክ መረጃ ይዞ ወጥቷል። ይህንን ተከትሎ ማንቸስተር ዩናይትድ እንግዲህ የአማካይ ስፍራ ተጫዋች ለማስፈረም ምንም አይነት እንቅስቃሴ እያደረገ እንዳልሆነ ዘአትሌቲክ ዘግቧል። ከዚህ በተጨማሪ
ሜሰን ማውንት እንደ ሶስተኛ አማካይ ተጫዋች ስለሚያዩት ሜዳ ተጫዋች ሊያስፈርሙ እንደሚችል ነው ዘአትሌቲክ የዘገበው። ዩናይትድ ምንም አይነት እንቅስቃሴ እያደረገ አይደለም፣ ለማስፈረም እየሰራ አይደለም፣ ለማስፈረም መወሰናቸው ነው ዘአትሌቲክ የዘገበው ማለት ነው። ይህንን መረጃ ስትሰሙ ምን ተሰማችሁ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አካፍሉ።